እና ለምንድነው በዚህ አይነት ችግር በየጊዜው የምንጠቃው? ምክንያት ምን ሊሆን ይችላል የሚለውን ነገር በተደጋጋሚ ለማንሳት ተሞክሯል። ግን እንደሚታወቀው የኢትዮጵያ መሬት ተፈጥሯዊ አቀማመጡ ወጣ ገባ የበዛበት ዝቅተኛውን ከወሰን ከዳሎል ከ125 ሜትር ከባህር ጠለል በታች እስከ 4600 ሜትር አስዳሽን ድረስ ያለ በጣም ከፍተኛ ልዩነት ያለው የተፈጥሯዊ አቀማመጥ ያላት ሀገር ናት። ይህም ደግሞ በአኗኗራችን ላይ በዝናብ ስርጭት ተፈጥሯዊ በሀብታችን ላይ የራሱ የሆነ አስተዋጽኦ አለው። እንግዲህ ወደ ዋናው ጥያቄ ስንመጣ በዚህ ደቡብ ኢትዮጵያ ላይ ካነሳ ነው አሁን የተባለው አካባቢ በቦታ አቀማመጡ ካየ ነው ከኢትዮጵያ የስምጥ ሸለቆ የታችኛው ደቡባዊ ክፍል አካባቢ ያለ ነው፣ ዳርቻ ያለ ነው። ይሄ ምን ማለት ነው? የስምጥ ሸለቆ እንግዲህ እንደሚታወቀው ትልቅ የመሬት ስንጥቆች ያሉበት ለማንኛውም የመሬት ውስጣዊ እንቅስቃሴ የተጋለጠ አካባቢ ነው። ስለዚህ ይህ በጣም ወጣ ገባ ያለበት አካባቢ በራሱ ደግሞ ከፍተኛ የሆነ የዝናብ መጠን ያገኛል። አሁን አንዳንድ ሰዎች የሚሉት ያልተጠበቀ ዝናብ፣ ይሄ የበልግ ዝናብ የተጠበቀ ነው። እዛ አካባቢ ምናልባት መጠኑ ከፍ ዝቅ ይላል ከጊዜ ወደ ጊዜ እንጂ ዝናብ የሚጠበቅ ነው እዛ አካባቢ እና ከዚህ አንጻር ዝናብ አንዱ ትልቁ ለእንደዚህ ችግር የሚያጋልጠን ዝናብ ነው። ጠቀሜታ እንዳለውም ግን እንደዚህ በጣም የተጋለጡ አካባቢዎች ላይ ደግሞ ለምርት መንሸራተት አንዱ መንስኤ ነው። ሁለተኛው የስነ ምህዳር ጂኦሎጂው ነው። ምን አይነት ሀለቶች ናቸው ያሉ እዚያ? እነኚህ ሀለቶች በቀላሉ የመንሸራተት ከቦታቸው ተገንጥሎ የመሄድና ሌላ አካባቢ ላይ ቀስ እያሉ የቦታቸውን የመልቀቅ ባህሪ ያላቸው ብለን ከወሰድ ነው በትክክል ያ ለዚህ አካባቢ አንዱ ማሳያ ነው። ስለዚህ የጂኦሎጂያው የአፈሩ የአለቱ ባህሪ የመሬቱ ከባህር ወለል በላይ ያለው ከፍታው የሚያገኘው የዝናብ ስርጭት የሰው በተፈጥሮ ላይ የምናደርገው ተጽዕኖ፣ ሁለተኛ የአካባቢው መራቆት፣ አሁን እንዳልነው ደግሞ ከፍተኛና ረዘም ላለ ጊዜ የዘነበው ዝናብ እነኚህ ሁሉ አንድ ላይ ሲጠራቀሙ በዚህ አካባቢ ላይ ችግር አስከትለዋል። ስለዚህ ትልቁ ዝናብ ነው። ዝናብ ደግሞ ብቻውን አይደለም። ከዛ ፊት እዛ ቦታ ላይ ያለው ተፈጥሮ ያቀመጥ ነው። ብናያ ቦታውን ተዳፋታማ ቦታ ነው። በቀላሉ ተነዶ ሊሄድ የሚችል አፈር ነው ያለው። ስለዚህ ዝናቡ በተወሰነ ጊዜ አፈሩን ያንን ዝናብ ውሃ ይጠጣል። ከጠጣ በኋላ ተዳፋታማ ስለሆነ ይዞ መቆየት አይችልም። በተወሰነ ሰዓት ሁኔታ ላይ ያንን ክብደቱን ከፍ እያለበት በሂደት እየጨመረ መቋቋም ስለማይችል አት ሰም ፖይንት ያ የመሬት አካል ተገንጥሎ መሄድ ይጀምራል። እሱ ሲሄድ ደግሞ ተረጋግቶ የነበረው መሬት እንደገና እየገፋው ነው የሚሄደው። ስለዚህ አንዱን እየሳበብ አት ሰም ፖይንት መጨረሻ ላይ ሲደርስ ግን በጣም ከፍተኛ የሆነ ኃይል ይኖረውና ትልቅ አደጋ ማስከተል ባህሪው ችሎታው በጣም ከፍተኛ ነውና የነኚህ ሁሉ ስብስብ ያመጣው ወይ ደግሞ አንድ ላይ መጣመር ያመጣው ችግር ነው ደቡብ ኢትዮጵያ ላይ ነው። ከዚህ በፊት የነበረው የጎፋው እንደዚሁ ነው። እጅግ አድርጌ አመሰግናለሁ ዶክተር ጌትነት። ዶክተር ፍራኦል ወደ እርስዎ ልምጣ። እንግዲህ እንደዚህ አይነት አደጋዎች ከመከሰታቸው በፊት ስጋት ጥናትም ይደረጋል። አደጋዎች ከደረሱ በኋላ ደግሞ ተጎጂዎችን ጉዳቱ እንዳይሰፋ ጥንቃቄ ማድረጉ ከቦታ ደግሞ የማንሳቱ ስራም አለ እና እንደ አደጋ ስጋት ስራ አመራር በጋሞ ዞን የተከሰተውን አደጋ የነፍስ አድን ስራዎችና ለተጎጂዎች እየቀረበ ያለው አሁን ላይ ምን ይመስላል ከሚለው እንነሳ። በጣም አመሰግናለሁ። እንግዲህ እኔም በመጀመሪያ ህይወታቸውን ላጡ ወገኖቻችንና ዘመዶቻቸውንም ወላጆቻቸውንም ያጡ ዜጎቻችንን በመስሪያ ቤትና በራሴ ስም የተሰማንን ጥልቅ ሐዘን መግለጽ እፈልጋለሁ። በመቀጠል እንግዲህ ቅድም እንዳነሳሹ እኛ በኢትዮጵያ አደጋ ስጋት አመራር ኮሚሽን አደጋው ከተከሰተ ጊዜ ጀምሮ እስከ ዛሬ ድረስ የተለያዩ አይነት ስራዎች እየተሰሩ ይገኛሉ። ስራዎችም የሚሰሩት ከታች ጀምሮ ከወረዳ ጀምሮ እስከ ላይ እስከ ፌዴራል ድረስ ያሉት ሌሎች ሴክተር መስሪያ ቤቶችን አጋር ድርጅቶችና በጎ አድራጊ አካላትን በማስተባበር ጥሩ ስራዎች እየተሰሩ ይገኛሉ ማለት ነው። ለአብነትም ለማንሳት ያህል የመጀመሪያው ስራ እንግዲህ አደጋ ከተከሰተ መሆን ያለበት ህይወት የማዳን ስራዎችና የጠፉ ምናልባት ህይወታቸውን ላጡ ወገኖችን ፈልጎ የማግኘት ስራዎች ነው መሆንም ያለበት። እሱም በተጠናከረ ሁኔታ
እንደሚታወቀው እዛ አካባቢ የተከሰተው አደጋ ወደ 81 አካባቢ የሚደርሱ አስክሬኖች እስከዛሬ በማህበረሰቡ ማስተባበር ፈልጎ የማግኘት ስራዎች ተሰርተዋል። የቀሩት ደግሞ ወደ 44 አካባቢ የሚሆኑት ወደ ማጠናቀቅ ስራዎች ላይ ደርሰዋል። አሁን ኦልሞስት የተገኙ የሚቻለውን መፈለግ የማይቻለውን ደግሞ የአካባቢው ባህል በሚፈቅዱ መልኩ ተጠናቆ ማህበረሰቡም ተረጋግቶ እንዲኖር የማድረግ ስራዎች እየተሰሩ ይገኛሉ። የፈልጎ ማግኘትና ህይወት ከማዳን ባሻገር ደግሞ የምላሽ ስራዎች እንግዲህ እዛ አካባቢ ያሉ ሰዎችን አሁን ጉዳት የደረሰባቸው ብቻም ሳይሆን ሌሎች ስጋት ውስጥ ያሉ ማህበረሰብን ከዛ ቦታ ማስወጣት ስለሚያስፈልግ ሰዎችን የማስወጣት ወደ ሌላ ከአደጋው ዞን ነፃ ናቸው ተብሎ ወደሚታሰብ ቦታ ሰው ወጥቶ እየወጣ ይገኛል ማለት ነው። ለነዚህ ሰዎች ደግሞ የሚያስፈልጉ የምግብና ሌሎች ምግብ ነክ ያልሆኑ ነገሮች መንግስት የኢትዮጵያ አደጋ ስጋትን ጨምሮ ሌሎች በክልል ደረጃም በየደረጃው ያሉ አካላት ሌሎች አካላትን በማስተባበር ምግብን ጨምሮ ሌሎች ቁሳቁሶችን የማቅረብ ስራዎች እየተሰሩ ይገኛሉ። እስካሁን በተደረገው ድጋፍ እንግዲህ ከ63 ሚሊዮን በላይ የሚያወጣ ምግብ እና ምግብ ነክ የሆኑ ወደ በምግብ ካየን ወደ 4180 አካባቢ ኩንታል ምግብ ማቅረብ ተችሏል ማለት ነው። ሌሎች የሀብት ማሰባሰብ ስራዎችንም በአስቸኳይ ጊዜ ማስተባበሪያ ማዕከል በኩል እየተሰሩ ይገኛሉ። እንግዲህ አደጋውን ሰዎችን ከማስወጣት ጀምሮ የጠፉትንም ህይወት ፈልጎ ከማግኘት አስከሬኖችን ፈልጎ ከማግኘት ጀምሮ ጥሩ ስራዎች እየተሰሩ ይገኛሉ ማለት ነው። አሁን እስካለው ድረስ እናመሰግናለን ዶክተር ፍራኦል። እንግዲህ ለዚሁ መነሻ እንዲሆን እዚሁ በጋሞ ዞን በደቡብ ኢትዮጵያ ክልል ጋጮ ባባ ወረዳ ማሶ ዶይዛ ቀበሌ ነው በስፋትም ደግሞ ይሄ አደጋ ጉዳትም ያደረሰውና ከተጎጂዎች አንዱ የሆነው አቶ ዳመነ ደቤ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘጋቢ ተመስገን ተስፋዬ ታሪካቸውን አናግሮ የአደጋውን ስፋት ጥልቀት ምን ያህል ጉዳት እንዳደረሰ የገለጹበት አጭር ጥንቅር አለ። እሱን ተከታትለን ስንመለስ ደግሞ ወደ ሌሎች ጥያቄዎች እናልፋለን። እንግዲህ ተመልካቾቻችን እናንተም አብራችሁን እንድትቆዩ እንጋብዛለን። እስቲ ጥንቅሩን ተከታትለን እንመለስ። ያቺ ቀን በዚህ ቤተሰብ የማይረሳ ጥቁር ጠባሳ አሳርፋ አልፋለች። መጋቢት 1 2018 ዓ.ም እንዲህ ይሆናል ብሎ ከቶ ባላሰቡት ቅጽበት አራት የቤተሰብ አባላትን በጥቂት ደቂቃዎች ውስጥ አይናቸው እያየ አጥተዋል። አቶ ዳመነ ደበበ በጋሞ ዞን ጋጮ ባባ ወረዳ የማዞ ዶይሳ ቀበሌ ዶላ መንደር ነዋሪ ሲሆኑ በመጀመሪያው ዙር በመሬት መንሸራተት የተዋጡ አራት ሰዎችን ለማውጣት ወደ ስፍራው መድረሳቸውን አውግተውናል። ነገሩ ግን እንዳሰቡት አልሆነም። ደህና የሚመስለው የቆሙበት መሬት በቅጽበት ከድቷቸው ባለቤታቸውን፣ ልጃቸውን፣ የልጃቸውን ሚስትና የልጅ ልጃቸውን አይናቸውን ከነው እስኪከፍቱ ባለ ፍጥነት ማጣታቸውን ይናገራሉ። ላይ ናዳ ሰውን ጨርሷል የሚል እንደገና በዛ በእኛ አቅጣጫ ወደ ላይ ተደወለልን። እንደደረስነው ስናየው አራት ሰው ህይወት አልፏል። አዋቂ አንድ ወንድ እና ሁለት ሴት አንድ ልጅ እናወጣለን በሚል ትግል ስናደርግ አልጠበቅንም። ናዳ በሌለበት ምንም ውሃ በሌለበት ወደ ህዝቡ ዞሮ ጠልፎ አራቱ ነፍስ እዛው ከቤተሰቦች ሊያርፍ ችሏል። በራሷ ቤት አግብታ ያለች ናት። ወደ ነገ ጠዋቱ መታ በዛም ልትጠፋ የቻለችው። በሳቱ የነበረው መደናገጥና መረበሽ ከፍተኛ እንደነበረ የሚናገሩት አቶ ዳመነ አስክሬን ፈልጎ ማግኘትና እርም ማውጣት ከአካባቢው መልክዓ ምድራዊ አቀማመጥ የተነሳ ሌላው ፈተና እንደነበር መለስ ብሎ ያስታውሳሉ። አራቱን የቤተሰብ አስክሬን ፈልጎ እስኪያገኙም ድረስ 4 ቀን ፈጅቶባቸዋል። ለተጎጂዎች እየተደረገ ስላለው ድጋፍ ያመሰግኑት አቶ ዳመነ ዜጎችን መልሶ ለማቋቋም በሚደረገው ጥረት ደጋግ ኢትዮጵያውያንና ትውልደ ኢትዮጵያውያን እጃቸውን አብዝተው እንዲዘረጉም ጠይቀዋል። ተመልካቾቻችን እንግዲህ አቶ ዳመነ ደበበ እዛው ጋጮ ባባ ወረዳ ማዞ ዶይዛ ቀበሌ ተጎጂም ናቸው። የዛው አካባቢ ደግሞ ሊቀመንበርም ስለሆኑ 18000 ያህል ዜጎች ተፈናቅለዋል ባልነው አደጋ ላይ
ሰው ነፍስ አድን ስራም እየሰሩ ቤተሰቦቻቸውን አጥተዋል። ግን ከዛም ስሜት በመቋቋም ሌሎችን ነፍስ አድን ስራዎችንም እየሰሩ ቀጣይ ደግሞ የሚያስፈልጋቸውንም ድጋፍ እያስተባበሩ እንደሚገኙ ገልጸዋል። በእርግጥ ይሄ አደጋ ዘግናኝ ነው፣ እጅግ አስከፊ ነው። በተደጋጋሚም ደግሞ ይከሰታል። የዛሬ ዓመት ዶክተር ጌትነት እርሶ አንስተዋል፣ ጎፋ ላይ የተከሰተው አደጋ ከዚህም በበለጠ ቁጥር ሰው የሞተበት ነውና ወቅቶች በእርግጥ ዝናብ የሚጠበቅ ነው ብለዋል። ተፈጥሮ አደጋዎች ደግሞ የሚገመቱ ሊከሰት ይችላል ተብሎ በጥናት የተረጋገጡ ሊሆኑ ይችላሉና በተደጋጋሚ እንዲህ አይነት አደጋዎች ሲከሰቱ የዜጎች ላይ የሚደርሱ አደጋዎች እንዲበዙ ምክንያቱ ምን ይሁን? ቀድሞ መከላከል፣ አደጋው ከደረሰም በኋላ ደግሞ ነፍስ አድን ስራዎች በሚሰሩበት አግባብ አሁንም ድረስ ግን የዜጎች ህይወት የንብረት ውድመቱ በዚህን ያህል ልክ እንዲሆን ምክንያቱ ምን ይሁን? ዶክተር ፍራኦል እንግዲህ እንደተነሳው ይሄ አደጋ በተፈጥሮ በባህሪው ራሱ ቅጽበታዊ አደጋዎች ናቸው። እንደ ሀገር ያው ሁለት አይነት አደጋዎች ነው ያሉት። አንዱ ዘገምተኛ የሚባሉ ቀስ ብለው የሚመጡ እንደ ድርቅ አይነት አደጋዎች ሲከሰቱ ለመተንበይም ለመዘጋጀትም ጊዜ ስለሚሰጡ ያን ኃይል የሰው ህይወት ላይ ጉዳት አያደርሱም። ያንን በመንግስት በኩልም መቆጣጠር ተችሏል ማለት ነው። አሁን በድርቅ እና መሰል አደጋዎች ሰዎች ሞተዋል የሚባል አደጋ ደርሶባቸዋል የሚባል ብዙም አይሰማም፣ ታሪክ ሆኗል ማለት ነው እሱ። እነዚህ የቅጽበታዊ አደጋዎች የመሬት መንሸራተት፣ መሬት መንቀጥቀጥ እና አልፎም ጎርፍም ትንሽ መረጃዎች ቢኖሩም እንደሚታሰበው ለመተንበይ ከባድ ነው። ይሄ ደግሞ የኢትዮጵያ ብቻ ላይ ሳይሆን ግሎባሊም በተለያዩ ሀገራት ላይ እንደሚከሰት ይታወቃል። በዚህ ጊዜ በዚች ሰዓት ይከሰታል ብሎ ለመተንበይ በጣም አስቸጋሪ አደጋ ነው አንደኛው። ሁለተኛ እንደ ቅድም እንደተባለው እንደዚህ ለዚህ አደጋ የሚጋለጡ ኢትዮጵያ ውስጥ በጣም ብዙ ቦታዎች በመስሪያ ቤታችን በኩልም በሌሎች ከኛ ጋር የሚሰሩ በጂኦስፓሻልም ጂኦሎጂካል ኢንስቲትዩትም በተሰሩ ጥናቶች መሰረት በጣም ብዙ ቦታዎች ተጋላጭ ናቸው። ሰፊ ቦታ ይይዛል። እነዚህን አንዱ እንግዲህ አደጋውን መከላከል የሚቻልበት ምክንያት ሰውን ከዛ ቦታ ማስነሳት ነው ትልቁ ስራ መሆን ያለበት። እንዲሁ በቀላሉ ደግሞ ይህንን ሁሉ ቦታ በአንድ ጊዜ በአንድ አመት በሁለት አመት እንግዲህ በብዛት ይሄ አደጋ ኢትዮጵያ ውስጥ መታየት የተጀመረው ከዚህ በፊትም የነበረ ቢሆንም በስፋትም ማየት የጀመርነው ከ2024 ጀምሮ ነው። በዚህች ጊዜ ሁሉንም ወረዳዎች ያው ደቡብ ኢትዮጵያን ታውቃላችሁ፣ ቅድም ሲነገር እንደነበረው መልካ ምድራዊ አቀማመጡ ብዙ ቦታዎቹ ጋሞ ጎፋ ጀምሮ የዘንድሮን የአምናውንም አካባቢዎችን ወላይታ አካባቢ፣ ሲዳማ አልፎም ወደ ኦሮሚያ ራሱ ጅማ ዞኖችን እዚህ ወደ ሰሜን ሸዋ አካባቢ፣ ወሎ አካባቢ ይሄ አደጋ ይከሰታል ብሎ ይታሰባል። ይሄንን እንግዲህ በአንድ ጊዜ ደግሞ ሰውን ማስነሳት እጅግ በጣም ከባድ ነው። ማስነሳት በአንድ ጊዜ ማስነሳት ብቻም አይደለም፣ ብዙ ኢንቨስትመንት እንደሚፈልግ እንግዲህ ሰውን ዝም ብሎ ማስነሳት አይቻልም። መሰረተ ልማቶች ያስፈልጋሉ። ለአንድ ሰው ለመቶ ሰው እንኳን ቤት መስራት ምን ያህል ከባድ እንደሆነ ማወቅ ይቻላል ማለት ነው። እንደዚህ ስንል እንግዲህ ጥረቶች የሉም ማለት አይቻልም። አሁን ጎፋን ታስታውሳላችሁ። ጎፋ ላይ የተጎዱ ብቻም ሳይሆን ሌላ እዛ አካባቢ ያሉ ማህበረሰብን ማስነሳት ተችሎ ሌላ ቦታ እንዲሰፍሩ ተደርጓል። ነጻ ፍሪ ዞን ወደ ተባለ ቦታ እዚህ ወረዳ ላይ ራሱ ጋጮ ባባ ላይ ከዚህ በፊት በጥናት መሰረት የተነሱ ዜጎች አሉ ወደ ሌላ ቦታ የሄዱት። እዚው ካምባ ዙሪያም ሌሎችም ወረዳዎች ላይ ጥረቶች እየተደረጉ ነው ማለት ነው። ያንን እንግዲህ በአንድ ጊዜ ደግሞ ለመስራት በጣም ብዙ የኢንቨስትመንት ስራዎች፣ የዲቨሎፕመንት ስራዎች ያስፈልጋሉ። የተጀመሩ ስራዎች ጥረቶች ቢኖሩም አሁንም የሚሰሩ ስራዎች ከፖሊሲ አንጻር ራሱ አሁን የመሬት ይዞታ ፖሊሲያችን ራሱ በጣም አስቸጋሪ ነው። ሰውን ከሆነ ቦታ አስነስተሽ ወደ ሆነ ቦታ ለመውሰድ በጣም የፖሊሲ ክፍተቶችም ያሉ ስለሆነ እሱንም በደንብ ማየት፣ ድጋሚ ማጥናት፣ ሁሉንም አካላት ከመንግስት ጋር የሚሰሩም መንግስትን ብዙ ሴክተሮችንም ኦንቦርድ አድርጎ
መሰረተ ልማትን በማሟላት ብዙ ኢሹዎችን በመፍታት ወደፊት የሚሰሩ ስራዎች ይኖራሉ ብዬ አስባለሁ። አሁን ባለ ሁኔታ ግን ጥረቶች እንዳሉ አሁንም ክረምቱም ቀጥሎ የሚመጣ በልጉም ገና ዝናቡ ኤርሊ ስለሆነ የማስወጣት ስራዎች በተወሰነ ጊዜም ቢሆን ይደረጋል። ትንሽ የዘንድሮን የተለየ የሚያደርገው ያምናም የጋሞ ብቻም ሳይሆን ዶክተር ፍራኦል እዛው ጋር ላቋርጦትና በተለይ አሁን አንስተዋል ዝናብ ወቅት ነው ክረምት ነው መጪው ረጅም ጊዜ የዝናብ ወቅት ሊሆን ይችላልና ቀጣይ የሚጠበቁ የአየር ሁኔታ የዝናብ መጠኑ ምን ይመስላል የሚለውን ደግሞ ከሜትሮሎጂ ኢንስቲትዩት የጋበዝነው እንግዳ መስመር ላይ እንዳለ ስለተነገረኝ ነው ያቋርጥኩት ይቅርታ አድርጉልኝና ዶክተር አሳምኖ ተሾመ የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር በቀጥታ መስመራችን ተገኝተዋል። ዶክተር እንኳን ደህና መጡ። እንዴት አደራችሁ? አመሰግናለሁ። እንዴት አደሩ? እናመሰግናለን። እኛም እንግዲህ ከሰሞኑ በደቡብ ኢትዮጵያ ክልል ጋሞ ዞን የተከሰተውን የተፈጥሮ አደጋ መነሻ በማድረግ በቀጣይ ምንድነው ጥንቃቄ መደረግ ያለበት የሚለውን እየተወያየን ነው። የሜትሮሎጂ መረጃዎች እንደሚጠቁሙት ያው ረጅሙን የክረምት ጊዜ መጀመሪያ ላይ ነው የምንገኘውና አሁን ላይ ካለውም ሁኔታ ቀጣይ ላይም የሚጠበቁ ነገሮች ምንድናቸው? ምን አይነት ቅድመ ጥንቃቄዎች መደረግ አለባቸው የሚለውን ቢገልጹልን። አመሰግናለሁ። እንግዲህ በሀገራችን በሜትሮሎጂ የወቅቶች አከፋፈል መሰረት 3 ወቅቶች አሉ። እነዚህም ክረምትና በልግ የሚባሉ ናቸው። እያንዳንዳቸው 4 ወራት ያላቸው ናቸው። በመሆኑም እነዚህን ወቅቶች መሰረት በማድረግ የኢትዮጵያ ሜትሮሎጂ ኢንስቲትዩት ወቅቶች ከመጀመራቸው 1 ወር ቀደም ብሎ በእያንዳንዱ ወቅት ስለሚኖረው የአየር ጠባይ አዝማሚያ በእያንዳንዱ ወቅት ስለሚኖረው የዝናብ ምርጭት ትንበያዎችና ቅድመ ማስጠንቀቂያዎችን እንደዚሁ ምክረ ሀሳቦችን በማዘጋጀት ለተለያዩ ባለድርሻ አካላት ይፋ ያደርጋል። በመሆኑም በዘንድሮ በበልግ 2018 ዓ.ም ባለፈው ጥር ወር ላይ በልግ 2018 መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት እንደሚኖር ጥቆማ ተሰጥቶ ነበር ማለት ነው። እንግዲህ በንልበት ወቅት በልግ ማለት ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሆኖ በተለይም በልግ ለደቡብ አጋማሽ የሀገራችን አካባቢ ማለትም ለሀገራችን ሶማሌ ክልል ደቡባዊ ክፍል፣ ለጉጂ ዞኖች፣ ለቦረና ዞኖች፣ ለሲዳማ ክልል ዞኖች፣ ለደቡብ ኢትዮጵያ ክልል ዞኖች እንደዚሁም ለደቡብ ምዕራብ ኢትዮጵያ ክልል ዞኖች ዋነኛ የዝናብ ወቅታቸው ነው ማለት ነው። ከዓመታዊ የዝናብ መጠኑም እስከ 55 የሚደርስ የዝናብ መጠንና ስርጭት የሚስተዋለው ለነዚህ በዚህ በበልግ ወቅት ነው ማለት ነው። በተጨማሪም በልግ ለምስራቅና ለደቡብ ትግራይ ዞኖች፣ ለሰሜንና ደቡብ ወሎ ዞኖች፣ ለሰሜን ሸዋ፣ ለመካከለኛ ሀገራችን አካባቢዎችና ለምስራቅ የሀገራችን አካባቢዎች ሁለተኛ የዝናብ ወቅታቸው ነው ማለት ነው። በመሆኑ በዘንድሮ በበልግ 2018 ዓ.ም ወይም ከባለፈው የካቲት እስከ ቀጣይ ግንቦት ድረስ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ የዝናቡን አጀማመር በቀጥበት ወቅት በተለይም ባለፈው ጥር የዘንድሮ በልግ 2018 ዓ.ም የዝናቡ አጀማመር በጥቂት የደቡብና የደቡብ ምዕራብ የሀገራችን አካባቢዎች ላይ ቀደም ብሎ ሊጀምር እንደሚችል ትንበያም ወይም ቅድመ ማስጠንቀቂያ የተሰጠበት ሁኔታ ነው። ስለሆነም እንግዲህ ከባለፈው ወራት ጀምሮ በከባቢ አየር ውስጥና በውሃ አካላት ላይ ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታዎች ከዕለት ወደ ዕለት እየተስፋፉና እየተጠናከሩ ከመምጣታቸው ጋር ተያይዞ በልግ ዋነኛ የዝናብ ወቅታቸው በሆኑ የሀገራችን አካባቢዎች እስከ መካከል ዝናብ አግኝተዋል ማለት ነው። 45 በሚደርሱ የሀገራችን አካባቢዎች ላይ ደግሞ በ24 ሚሊ ሜትር እስከ 80 ሚሊ ሜትር እጅግ ከባድ መጠን ያለው ተመዝግቧል ማለት ነው። ለአብነትም በዶሎምና በ24 ሰዓት ውስጥ እስከ 80 ሚሊ ሜትር ዝናብ ተመዝግቧል። በ72 ሚሊ ሜትር በ24 ሰዓት ተመዝግቧል። በአርባ ምንጭ፣ በቡልቂ፣ በኮንሶ በሌሎችም የሀገራችን አካባቢዎች በአጠቃላይ 45 በሚደርሱ የሀገራችን አካባቢዎች ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር እስከ 80 ሚሊ ሜትር እጅግ ከባድ መጠን ያለው ተመዝግቧል ማለት ነው። በአጠቃላይ ባለፉት የበልግ ጊዜያት መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት የበልግ ዝናብ ተጠቃሚ በሆኑ የሀገራችን አካባቢዎች ላይ ተስተውሏል ማለት ነው። በመሆኑም የነበረው የዝናብ መጠንና ስርጭት ለአርሶ አደሩና ለአርብቶ አደሩ የበልግ የግብርና የስራ እንቅስቃሴዎችን ለማዘጋጀት የማሳ ዝግጅትን ለማድረግ እንደዚሁም ለአርብቶ አደሩ አካባቢ ደግሞ ለእንስሳት የሚሆን ለሰው የሚሆን የመጠጥ ውሃ አቅርቦትን ከማሻል አኳያ ለእንስሳት የሚሆን የመኖ አቅርቦትን ከማሻል አኳያ እጅግ ከፍተኛ ጠቀሜታ ነበረው ማለት ነው። በሚቀጥሉት 10 ቀናትም ወይንም ደግሞ በአጠቃላይም በቀሪው የበልግ ወራትም
በተለይም በአሁኑ ወቅት እንግዲህ በህንድ ውቅያኖስና በከባቢ አየር ውስጥ እንደዚሁ ለበልግ ዝናብ መፈጠር ምቹ ሁኔታን የሚፈጥሩ የአየር ሁኔታ ክስተቶችና ገጽታዎች ይበልጥ እየተጠናከሩና እየተስፋፉ እንደሚሄዱ ነው አሃዛዊ ትንበያ መረጃዎቻችን የሚጠቁሙት። በተለይም ከአርብ ጀምሮ ሁሉንም የሀገራችን አካባቢዎች ሊያዳርስ የሚችል ጠንካራ የደመና ሽፋንና ክምችት እንደሚኖር ይጠበቃል ማለት ነው። ከዚህ ጋር ተያይዞ በሁሉም የበልግ ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ ብዙ ቦታዎቻቸውን የሚሸፍን መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራቸዋል። እንደዚሁም በምዕራብና በደቡብ ምዕራብ እንደዚሁ በሰሜን ምስራቅ የሀገራችን አካባቢዎች ወይንም የበልግ ዝናብ ጠቃሚ በሆኑ የሀገራችን አካባቢዎች ላይ የተወሰኑ ተረት ያላቸው ከባድ መጠን ያለው ዝናብ አሁንም እየተስተዋለ ስለሆነ በሚቀጥሉት ጊዜያትም ይሄው ሁኔታ ሊኖር እንደሚችል ነው የትንበያ መረጃዎች የሚጠቁሙት። በመሆኑ እንግዲህ በአጠቃላይ የሚኖረው የዝናብ መጠንና ስርጭት ቀሪ የበልግ የግብርና የስራ እንቅስቃሴዎችን ለማከናወን ለተፋሶች የውሃ አቅማቸው ከዕለት ወደ ዕለት እየጨመረ ይመጣ፣ እንደዚሁ ደግሞ በመስኖ ታግዘው ለሚከናወኑ የግብርና የስራ እንቅስቃሴዎችን ለማከናወን እጅግ ከፍተኛ ጠቀሜታ ይኖረዋል ማለት ነው። በበልግም ይሁን በክረምት ወቅት ከሚኖረው ተደጋጋሚነት ያለው ከባድ መጠን ያለው ነሳ ቅጽበታዊ ጎርፍ የሚያጠቃቸው ተብሎ የተለዩ አካባቢዎች አሉ ማለት ነው። እነዚህ አካባቢዎች በተለይ ሚኒስቴር እንደዚሁ ደግሞ በኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የጎርፍ ተጋላጭ ናቸው ተብለው ወይም ደግሞ አስጊ የአየር ሁኔታ ክስተቶች ይፈጠሩባቸዋል ተብሎ የተለዩ የሀገራችን አካባቢዎች አሉ ማለት ነው። ለአብነትም የአዋሽ ተፋሰስ፣ የአባይ ተፋሰስ፣ የኦሞ ግቤ ተፋሰስ፣ የስምጥ ሸለቆና የዋቢ ሸበሌ ተፋሰሶች እነዚህ ከሚኖረው በበልግ የሚሆን በክረምት ወቅቶች ከሚኖረው ተደጋጋሚነት ያለው ከባድ መጠን ያለው ዝናብ የተነሳ ጎርፍ የሚፈጠርባቸው ሌሎችም አስጊ ክስተቶች የሚፈጠርባቸው አካባቢዎች ናቸው ማለት ነው። በመሆኑም እንግዲህ ቅድም ለመግለጽ እንደሞከርኩት የዘንድሮ በልግ መደበኛና ከመደበኛ በላይ የሆነ የዝናብ መጠንና ስርጭት ይኖራል ማለት ነው። የዝናቡ አወጣጥም እንደዚሁ በተወሰኖች የመዘግየት አዝማሚያ ወይም ደግሞ ከቀጣዩ ክረምት የመገጣጠም ባህሪ ሊኖር ይችላል ማለት ነው። ስለዚህ እነዚህ በሚሆንበት ወቅት ተደጋጋሚነት ያለው ከባድ መጠን ያለው ዝናብ ይፈጠራል። አሁንም በውሃ አካላት ላይ ያሉ እንደዚሁም በከባቢ አየር ውስጥ ያሉ የአየር ሁኔታ ክስተቶች የሚጠቁሙት ይህንኑ ነው ማለት ነው። የሚኖረው የዝናብ መጠንና ስርጭት እጅግ ከፍተኛ ጠቀሜታ ይኖራል። በአንጻሩ ደግሞ ከሚኖረው የዝናቡ ድግግሞሽ የተነሳ በቀላሉ ወደ ቅጽበታዊ ጎርፍ የመቀየር ዕድል ሊኖረው በውሃ በግብርና ማሳዎች አካባቢ ውሃ የመተኛት አዝማሚያዎች ሊኖሩ ስለሚችሉ ማህበረሰቡ በተለይም በከተሞች አካባቢ ከወዲሁ አስፈላጊ የውሃ ማፋሰሻ ቦዮችና ቱቦዎችን የማጽዳትና የመንከባከብ ስራዎችን ያስፈልጋል ማለት ነው። እንደዚሁም በተፋሰሶች አካባቢ የተቀናጀ የተፋሰስ አመራር ወይም ደግሞ በየዕለቱ ተፋሰሶች ምን አይነት የውሃ መጠን አላቸው የሚሆን ነገር የቅርብ ክትትል ማድረግ ያስፈልጋል ማለት ነው። እንደዚሁም በማሳዎች አካባቢ አስፈላጊ የሆኑ ማፋሰሻ ቦዮችን እና ቱቦዎችን ማውጣት ያስፈልጋል ማለት ነው። መልካም፣ እጅግ አድርገን እናመሰግናለን ዶክተር አሳምነው ተሾመ የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር። መደረግ ስለሚገባቸው ጥንቃቄ በቀጣይ ቀናትም በተለይ 10 ቀናት በተለይም ደግሞ በልግና ክረምትን ተከትሎ ሊኖሩ ስለሚችሉ የዝናብ መጠኖች ጠቅለል ያለ መረጃ ስለሰጡን መልካም ጊዜ ተመኘው። ውይይታችንን እንቀጥላለን። ደግሞ ይሄው የዛሬው ውይይታችን መነሻ የሆነው ደግሞ ደቡብ ኢትዮጵያ ክልል ጋሞ ዞን ላይ ጋጮ ባባ ወረዳ ማዞ ዶይዛ ቀበሌ በተለይም የተከሰተው አደጋ ነው ብለናልና የዚህ ተጎጂ የሆኑ አቶ ዳመነ ደበበ የዚሁ የማዞ ዶይዛ ቀበሌ ሊቀመንበርም ናቸው። ቀደም ብለን ታሪካቸውን ሰምተናል። አሁን ላይ እዛ አካባቢ ያለው ነገር ምን ይመስላል የሚለውን ደግሞ ሊያስቃኙን በቀጥታ ስልክ መስመራችን ላይ ተገኝተዋል። ሄሎ፣ እንዴት አደሩ አቶ ዳመነ? እንዴት ናችሁ? አሁን ተጽናናችሁ ወይ? ለደረሰው አደጋ በኢትዮጵያ ብሮድካስቲንግ ኮርፖሬሽን በዳጉ ዝግጅትም ስም በመላው በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስምም መጽናናትን እንመኛለን። እንዴት ናችሁ? አሁን ያለው ሁኔታስ ምን ይመስላል እዛ ማዞ ዶይዛ ቀበሌ ላይ? በጣም አሁን ከፌደራል መንግስት ወረዳችን ድረስ በየሴክተር መስሪያ ቤቱ ባለው ትብብር ከቀድሞው አሁን እየተረዳዳን አደጋ ስጋትን ሁሉም ያለም ወርደው ዞን በማቋቋም ላይ ይገኛል። ሌላው በማቋቋም ላይ ይገኛል። ሌላው አሁንም ወደፊት የራሰው ሁኔታ ምን ይመስላል የሚለው አኳያ አጠቃላይ ህብረተሰቡ አንድ ወቅት ውስጥ ወደ እንኳን እንደመሩ ተደርጎ ቦታው በህግ የተገደለው ተመልሷል። አሁን ግን በዛሬው ዕለት ከፍተኛ ዝናብ ይመጣል። አሁንም ወደፊት ጥሩ ይሆናል የሚል ስጋት ሁኔታውን እንዲታይ አጠቃላይ ላይ
ውንታች መፈጸም በግብረ ኃይልም ተዋድም አንዳንድ ቦታዎችን ግብ ስራ ወይም ተማገዝ አልመሳይ ሰጥተን ተከልለን ጥረት ማድረግ አሁን ውይይት ላይ እንገኛለን። ሌላው ደግሞ አጠቃላይ ተሰጥቶ ያለው አቶ ዳመነ ይሰማዎታል? አይሰማኛል። ትንሽ ድምጽ ጥራት ጉለት ስላለ ወይ ኔትወርክ አስተካክሎ መልሶ እንዲገቡ እናደርጋለን። ብዙም እየተደማመጥን ስላልሆነ ውይይታችንን እንቀጥላለን። አቶ ዳመነ እንግዲህ እዛ አካባቢ አሁን ያለውን አሁናዊ ሁኔታ እየነገሩን ነበረ። የኔትወርክ መቆራረጥ ስለሆነ ድጋሚ እናገኛቸዋለን። የሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተሩ እንደገለጹ እንግዲህ ለቀጣይ 10 ቀናትም የዝናብ መጠኑ በጣም ከፍተኛ ሊሆን ይችላል። አሁን ላይም በተመዘገቡ እስከ 80 ሚሊ ሜትር እየተመዘገበ ያለበት ሁኔታ አለ። ይሄ ደግሞ ለነዚህ አይነት አደጋዎች አጋላጭ ነው ብለዋል። እና ዶክተር ጌትነት ወደ እርስዎ ልምጣ። የዝናብ መጠን ከፍተኛ መሆን ለእንደዚህ አይነት ቅጽበታዊና ድንገተኛ አደጋዎች መከሰት ምን ያህል አስተዋጽኦ አለው? በጣም ከፍተኛ የሆነ ጉዳት እንዲደርስም ያው ቅጽበታዊ ነው ብለናል ቅድምም እና አስተዋጽኦ እንዴት ይገለጻል? ጥሩ በጥናቶችም በተግባርም እንደሚታየው ዝናብ አንዱ ትልቁ አባባሽም ችግሩን የሚያስነሳም ምክንያት ነው። ቅድም ለምሳሌ ዶክተር አሳምነው ሲናገር ዶሎመና ላይ ከፍተኛ ዝናብ ተመዝግቧል፣ ግን መሬት መንሸራተት አልነበረም። ለምንድን ነው ብለን ካል ዶሎመና ያለበት አካባቢና አሁን የአደጋ የተከሰተበት አካባቢ ያለውን የቦታ አቀማመጥ ስናየው በጣም የተለያዩ ናቸው። ዶሎመና ማለት አካባቢው ሜዳማ ነው። ስለዚህ ምንም ዛል የምንጠብቀው ነገር የለም። ስለዚህ ዝናብ ዋናው አነሳሽ የሚያደርገው ሌሎች ነገሮች ደግሞ እየተሟሉ ሲሆኑ ነው። አሁን ይሄ አደጋ የተከሰተበት አካባቢ ስንመለከተው የቦታው አቀማመጥ በጣም ተዳፋማ ነው። በጣም በእንግሊዝኛ ራግድ ምንለው በጣም ወጣ ገባ የበዛበት፣ በዛ ላይ ደግሞ በቀላሉ አፈሩ እንዳየ ነው ዝናብ ካገኘ መሸርሸር የሚችል ነው። ስለዚህ አሁን ረጅም ጊዜ ዝናብ ዘነበ፣ ያ አፈሩ ያንን ውሃ ለረጅም ጊዜ ይመጣል፣ ይስበዋል። ከተወሰነ በኋላ ግን ይበቃዋል። በቃ ምንም ሳቹሬትድ ይሆናል፣ ይሞላል፣ በውሃ ይሞላል። ውስጡ ምን የሚያደርግ የሚችለው ያለው አማራጭ መሬቱ ተዳፋማ ስለሚሆን ልክ ታች ያለው ውሃ ሰርጎ ከታች ደግሞ ከስሩ የማያሳልፍ አለት አለ። የማያሳልፈው አለት ቀስ እያለ የውሃው መጠን ወይም የወተር ሌቭል ምንድነው ከፍ ወር ላይ ያነሳው ነው የሚመጣው። ስለዚህ ይህ ላይ ያለው የመሬቱ አካል ራሱን ችሎ መቆም እንዲቆም አያደርገውም። ስለዚህ በቀላሉ መንሸራተት ይጀምራል። የተወሰነች መሬት አካል መንሸራተት ከጀመረች ከዛ በቀጥታ ሁሉም ይቀጥላል። አሁን ትልቁ ችግርኛ ባለፈውም ጊዜ ያየነው አደጋው ላይ ምንድነው ሰዎች የመሬት መንሸራተት ሲከሰት ቶሎ ብለው ወደ ሰዎች ወደ ማዳን ወይ ደግሞ የተቀበሩት ወደ ማውጣት ይሮጣሉ። ግን ያቺ የመጀመሪያዋ ምልክት ነች። የጥቂት ሰዎችን ያጠፋችዋ መሬት መንሸራተት አካል መንሸራተት የመጀመሪያዋ ክስተት ነች። ትልቁ ከዛ በኋላ የሚመጣው ነው። ስለዚህ እዚህም አካባቢ ያ የነበረ ይመስለኛል። በሁኔታው ከተረዳሁኝ አካባቢን ስመለከተው ተፈጥሮም እንደዛ ነው የሚያሳዩና አንደኛ ዝናብ በጣም ከፍተኛ ዝናብ ከዘነበ እንደዚህ አይነት አካባቢ ተፈጥሮ ያላቸው አካባቢ የሚኖሩ ሰዎች ጥንቃቄ ማድረግ አለባቸው። ዝናብ ለአጭር ጊዜ አይደለም የሚዘንበው፣ ለረጅም ጊዜ ይዘንባል። መጠኑም ከፍተኛ ነው። ያ በምንም መልኩ ያንን የመሬት አካል ሳይጎዳ ሊያልፍ የሚችልበት መንገድ የለው። ስለዚህ እዛ አካባቢ የሚኖሩ ሰዎች የዝናቡ ሁኔታ እያዩ ጥንቃቄ ማድረግ መቻል አለባቸው። እንግዲህ እዚህ ላይ የእኛ ማህበረሰብ ካለመማሩ የተነሳ ስለሚኖርበት አካባቢ እንኳን ምን አይነት ችግር ባለበት አካባቢ ነው የሚኖረው የሚለው እውቀት የለው። ይህም ማስተማር ይፈልጋል። የአካባቢ መስተዳድር በዚህ ላይ የመጀመሪያውን ቅድሚያ ሊወስዱ ይገባል። ስለዚህ እነኛ ሰዎች ይህን አይነት ሁኔታ ሲከሰት ራሳቸውን ሊያድኑ ወደሚችሉበት ጋትም አካባቢ ላይ ወደሚችሉበት ቦታ ላይ ማሸሽ አለባቸው እንጂ ልክ አንድ ነገር ሲከሰት ቶሎ ብሎ ሮጠው የሰብአዊነት ስሜት እንዳለ ረዳለሁ። ሰውን ለማዳን ማንም ሰው የሚያስበው ነው። ግን የሚመጣው ደግሞ ቀጥሎ የሚመጣው አደጋ ደግሞ ከዛ የበለጠ አጥፊ ነው የሚሆነውና ዝናብ ትልቅ ፋክተር ነው። እኛ ስንሰራውን ሲሙሌት ሞዴል ስናደርግ ለምሳሌ የአካባቢን ጂኦሎጂ ወሰድ ነው፣ የተፈጥሮን ተዳፋማነት ወሰድ ነው፣ የዝናብ መጠን ወሰድ ነው፣ የመሬቱን ሽፋን የላንድ ዩዝ ላንድ ከቨር የምንለው ወሰድ ነው። ሌሎች 8 ፓራሜትሮች አሉ እዛ ላይ ከመሬቱ ኤሌቬሽኑ ከመሬት ከባህር ጠለሉ ላይ ያለውን የመሬቱን ከፍታ ወሰድ ነው። 8 ፓራሜትሮችን ወሰድና ሞዴል ስናደርገው ዝናብ አንደኛው ፓራሜትር ነው። ትልቁን ፋክተር ትልቁን ሚና የሚጫወተው ነው።
ሁለት የተለያየ ሞክረን ነበር። ዝናብን የአለቱን አይነት እና የመሬቱን ከፍታ እኩል ክብደት ቢኖራቸው ብለን ሲሙሌት አደረግ ነው። አሁን ሌላው ደግሞ እስኪ ሲስተሙ ራሱ ሲሙሌት ያድርገው ብለን ደግሞ ወሰድ ነው። በሁለቱም መንገድ የምናገኘው ተቃራኒ ነው። ግን ዝናብ ግን ከሁሉም በአንደኝነት ደረጃ ነው ያለው ውሃ ማለት ነው። ስለዚህ ከፍተኛ ዝናብ ከዘነበ የዝናቡ መጠን ደግሞ ለረጅም ጊዜ ከቀጠለ በእርግጠኝነት አንድ ነገር ሊከሰት እንደሚችል መገመት ያስፈልጋል እና ህብረተሰቡ ማወቅ ያለበት ያ ነው። ሁለተኛው ቅድም እንዳለው አንድ ነገር ሲከሰት ቶሎ ብሎ ወደዛ ነገር ላይ አለመሄድ፣ ቆም ብሎ አካባቢ መገንዘብ ይፈልጋል። አሁን እየተከሰተ ያለው ሰዎች ልክ በደመ ነፍስ ሩጫ ሄዳሉ። የኔ ቤተሰብ ነው ሄደውና እኔ ሌላው ነገር ማሰብ አልችልም። ያ ተፈጥሯዊ ነው። ግን ያ እንዳለ ሆኖ ግን መጀመሪያ ቆም ብሎ ማየትና ወደ እርዳታ መሄድ ግን ይገባል። እንቀጥላለን። አሁንም አቶ ዳመነ እንግዲህ ኔትወርክ ተስተካክሎ ድጋሚ መስመራችን ላይ ተገኝተዋል። እሳቸውን እናገኛቸው። አቶ ዳመነ መስመር ላይ ያሉ ይሰማውታል? ይሰማኛል። እሺ እንግዲህ እርሶም ያው የዚሁ አደጋ ተጎጂ ኖት። 4 ቤተሰቦችን በዚሁ አደጋ አጥተዋልና የአደጋው ስፋት ምን ያህል ነው? አሁን እየተወሩ ያሉ ነገሮች አሉ። ቀድሞ አደጋው መነሻው ምን ይመስል ነበረ? ከዛ በኋላ ለደረሰው ጉዳት ደግሞ ድጋሚ 2 ዙር መንሸራተት የተከሰተ ይመስላል። እርሶም ሲያወሩ እንደሰማነው ቀደም ብለን በዜና ጥንቅራችንም እስቲ በሰዓቱ የነበረውን ነገር ያስታውሱን። አዎ በዛቱ ያለው ችግር ያው ሰውም አልጠበቀም። በዕለቱ ማክሰኞ ነው። ጠዋት ነጋታ ላይ ሰኞ ማታ ማክሰኞ ነጋታ ላይ 9 ሰዓት ላይ በወረደው ዝናብ ውሃ ሙላት ዳገታማ አካባቢዎች ከንዶ ወደታች ማለፍ ከፍተኛ ችግር በደረሰበት ውሃው ሲወርድበት የውሃ መደን ናየው ከላይ የሰው ነፍስ አርፏል፣ ተደፍቷል የሚል ሰምተን ከዚህ ካለው ህብረተሰብ ጋር ተራጠን ያን ግለሰብ በምን አይነት ሁኔታ ተጎድተዋል የሚለውን እሱን ደርሰን ለማትረፍ ስንሄድ የ4 የሰው ህይወት አርፎ አግኝተናል። 4ኛውም አንድ እናትና ልጅ ተቀብረው ያሉትን ዳር ላይ እነሱን በህይወቱ ሳይሆን የሞቱትን አውጥተን ዳግም ጥሪ ውረቶችን ፍለጋ ላይ ገብተን ስንፈልግ አንዲቷ ወንድ አንዱ ተዋድታ ሴትናት 2 ነፍሶችን ስንፈልግ የተቀበሩትን አንዲቷን ደርሰን ባገኝ ነው አግኝተን የእሷም ቤት የተቀበረውን ቆፍረን አንድ ፍሬ 3 ላም አውጥተን ሬሳውን አውጥተን 4ኛው ላይ ወደ መያዝ ገባ ስንል ግለሰቧ ሬሳ አግኝተናል። ቁጣን ነቅለን ወደ ውጭ እናወጣለን ብለን ስንታገል አሁን እንደገና ባልታሰበና ባልጠበቅንበት ቦታ ተናተው ዳግም 2ኛው አጠቃላይ ህብረተሰብ በቦታ የተገኘው ወንድ ሴት ህጻናት እንድል ቁጥር ስፍር ያልታወቀውንም ሙሉ በሙሉ በመገልበጥ ሊጨርስ ችሏል። በዛው ከሄድ እኔ በወቅቱ በቀበሌው አስተዳደርነት የአባወራ ከለብ የተወጣውን ለማየት በሄድኩበት የነጎረብ ቤተሰቦች እና አካባቢዎች አጠቃላይ ከህዝብ ጋር የተከትለው ሄዱትን ከባለቤት 2 የኔ ባለቤት ቤተሰቦችን 4 በአንድ ላይ እዛው ሊቀብር ችሏል። በህይወት የቀረበ ማንም የለም። 2-4 ህይወት አልፏል። ሌላው አካባቢዎችን የሄዱት ከ3 ማክሙዱም የሄደው አጠቃላይ ግማሽ በላይ ይቆጡ አርፏል። ካረፉት በህዝብና በአካባቢው ጉልበት ሬሳ ተቀብሮ የተገኘው ከማክሰኞ እስከ ቅዳሜ ማታ ድረስ ተከታታይ ቀናትን በመቆፈር በግማሽ ከአንድ ልማት ቡድን 22 ሬሳ አውጥተን ቀሪው 10 እዛ ሊቀር ችሏል። ሌላው እንደሱ ነው። አሁንም ይሄ አይነት ችግሩ ሊደርስ የቻለው ያለ ምንም ምክንያት የለም። ከዚህ በፊትም በዘመናት ተናዶ የማያውቅ ነውና በአዲስ መልክ ስለተመጠ ነው። በልቤ ውስጥ ወስጄ ሌሎችን ላጽናናና ላስተባበር የቻልኩት በዚሁ ነው። አሁን በዚሁ ለሚመለከተው ክፍል ባስተላለፍኩት አጠቃላይ መንግስት ህዝብ ከላይ ያው እየደገፈ እያጦረን አሁን ስለዚህ ጊዜ ይገኛል። ለወደፊቱ ምን ይቻለናል የሚለው ላይ አሁን ከክፍል እየተወያየን
ቀጣውን ከሚመለከተው ከመንግስት አካላትና ካሉት ጋር መናበብን ይጠይቃል የሚል አዝማማ አለኝ። ተናበን የተነጠሉት አሉ። ለዘላለም ወደ ቦታው በእግር ለመርቀቅ የተቸገሩ አሉ። እንደገና በህይወት የሞቱ ጊዜ ተጭሮ ያሉትን ቦታውን ሸልለን ለመታሰቢያ አድርገናል። ሰው እንዳይገባ ከመንግስት ጋር ተናበን መንግስት መብተውን እንዲፈልግ የሚል ነው ማስበው። ሌላው አሁን እየተተባበሩ ነው፣ ይረዳሉ። እርዳታም ከላይ የተጫነ ነው። ሁሉ ህጻናትን በመንገድ ላይ ነው ያለው። እንደ አጋጣሚ ትናንትና ወዲያ ዝናብ በሌለበት በጣም ብሎም ነበረ። አሁን ግን እስከሚነጋ ድረስ ኃይለኛ ዝናብ ባሰ ለመጣት በደንቆር ያሉ አሁን የተቀጣብን አደጋ አቶ ዳመነ እንግዲህ እስካሁን ያለውን ሂደት ነግረውናል። አደጋው ከፍተኛ ነው፣ ድጋፎችም እየተደረጉ ነው ብለዋል። በቀጣይስ አሁን እዛው ተጎጂም ነው፣ የአካባቢውንም አጠቃላይ ነገሮችን ያውቃሉ። ብዙ ዜጎች ከቤት ንብረታቸው ተፈናቅለዋል፣ ቤታቸውን አጥተዋል፣ ቤተሰቦቻቸውን አጥተዋል። ቀጣይ ምን አይነት ድጋፍ ያስፈልጋል? አሁንስ እየተደረገው ያለው ድጋፍ በቂ ነው ወይ የሚለውን አጠር አድርገው ቢገልጹልኝ። በጣም አመሰግናለሁ። እስካሁን ድረስ ያደረጉት ድጋፍ በቂ አይደለም፣ ገና ይቀረዋል። ሰው በእግሩ እስከሚቆም ድረስ መደገፍ ያለበት ሁኔታ መኖር አለበት። ለምን ሰው ወደ ከራሱ ማሳ ወጥቷል። የሚበላ የሚለብስ የለም። መቀመጫ ቦታ ወይም መርገጫ ቦታ የለም። ለዛሬዎች የምትሰጠው ምን ታደርጋለች? ድጋፉ ይቀረዋል፣ እንዲቀጥል ይመኛል ነው። ሌላው ያለው ሁኔታ ስናየው በቃ ወደፊትም አስተማማኝ አይደለም። አሁን የተገንጣ ያለ ስጋት አለ፣ ንብረቱ የወደመ ያለ እንደና አሁንም ሊወድም የተዘጋጀ አለ፣ ተሰንጥቆ ለማዳን ዝግጁ የሆነበት ቦታ አለ። አጠቃላይ 10 ልማት ቡድን እንደምንነሳ ነው። አጠቃላይ 10 ልማት ቡድን ያለው ያ ማለትም 2 ንዑስ ሙሉ በሙሉ ቦታ እንደለቀቀ ነው እናሳየው መረጃው። ስለዚህ ድጋፉንም መንግስት እንዲቀጥል፣ ሌላም ደግሞ የተነሱ ተጎጂ አካባቢዎች ልነሱ የተዘጋጁ ተጠቂዎች ሁሉ ለስጋት ላለባቸው ምን ይቻላል? ይህ ወርደው ተናበው መፍትሄ እንዲፈለግ ነው የሚጠይቀው። እሺ አቶ ዳመነ እንግዲህ በደረሰው ጉዳት እጅግ አዝነናል። ቀደም ብለንም እንደገለጽ ነው ለርሶም በአካባቢው ለሚገኙ ለዚህ ጉዳት ተጎጆችም መጽናናትን እንመኛለን። እንግዲህ ድጋፎችም አሁን እየተደረጉ ነው፣ ቀጣይም ተጠናክሮ መቀጠል እንደሚገባቸው ሀሳብ አክለዋል። ለመላው ኢትዮጵያውያንም ትውልደ ኢትዮጵያውያንም ይሄ መልእክት ደርሷል። እጃቸውን ይዘረጋሉ ብለን እናስባለን። እጅግ አድርገን መጽናናትን እንመኛለን። እናመሰግናለን። በዚሁ እንግዲህ ተመልካች አለ አስተያየት ሊሰጥ የገባ እንታወቅና አጠር አድርገን ሀሳቡን ሰምተን ወደ ውይይታችን እንመለሳለን። ተመልካቻችን ማን ልበል? ከየት ነው የደወሉልን? ሰብሊ ከአዲስ አበባ ነኝ። የዘውትር አድማጭ ታምራት አለሙ እባላለሁኝ። እሺ አቶ ታምራት ስለደወሉ እናመሰግናለን። እስቲ አጠር አድርገው ሀሳቦትን ያጋሩን። አዎ እንግዲህ ጋጮ ባባ ዞን ላይ ለደረሰው የህልፈተ ህይወት የመሬት መንሸራተት በጣም አዝኛለሁ። እንደ ሀገርም ደግሞ የ3 ቀን ሀዘን ታውጆ ባንዲራ በመርከቦቻችን ላይ ዝቅ ተደርጎ ሲውለበለብ ነበር። ግን እኔ ያው እነ ዶክተር ፍራውል እና ዶክተር ጌትነትም እንዳሉት እነሱ አቅጣጫ አስይዘዋል። እኔ እንደው የታዘብኩትን ነገር ምንድን ነው? ክቡር ጠቅላይ ሚኒስትራችን ከመጡ 7 ዓመት ሆኗቸዋል። አረንጓዴ አሻራ እዛ አካባቢ ላይ የተሰራ አይመስለኝም። ምክንያቱም ተራራውን ስናየው ገላጣ ነው። ቅድም ምሁራኖች ሲናገሩ እንግዲህ በወሎም በሲዳማ ክልልም በጅማም በኦሮሚያም በተለያየ አካባቢ እንደዚህ ያለ ነገር ብቻ ሾክ የሚያደርግ ነገር ተፈጥሯል ያለፈው ዓመት ላይ። ግን እኛ አሁን ያለንበት አቶ ደበበም እንደተናገሩት ያው ያለው እርዳታም ሆነ ያለው ነገር በቂ አይደለም እያሉ ያሉት። በእርግጥ በቂ ላይሆን ይችላል። ሀገራችን ያንን
ሃንድል የማድረግ አቅም ስላሌላት እንጂ ብዙ ታዋቂ የሆኑ ታዋቂ ያልሆኑ ወጣቶች ወደዛ እያጎረፍን ነው። መሄድ ያልቻልን ደግሞ በተከፈተው አካውንት ብር እየሰጠን ነው። ዞን አስተዳዳሩም እኔ አጥብቆ እንዲሰራበት የጋሞ ጎፋ ዞን አስተዳዳሪ ላይ ኮመንት መስጠት የሚፈልገው ይሄ አረንጓዴ አሻራ ላይ ምን ያህል ተሰርቷል ነው። ምክንያቱም ክቡር ጠቅላይ ሚኒስትራችን ያስጀመሩት አረንጓዴ አሻራ በብዙ አቅጣጫ በዚህ 7 ዓመት ውስጥ የተራቆቱ ኤሪያዎች ላይ በትግራይ ቢሆን በአማራ ቢሆን በኦሮሚያ ቢሆን በአፋር ቢሆን ለምታው እያየናቸው ነው። አሁን እንደምናየው ተራራው የተራቆተ ነው። ምንም ዋስትና የለውም። አንድ ሰው ሲሞት እኛ ነጠላ ዘቅዝቀን ከመሄድ ያለፈ ነገር መሆን የለበትም እና የደረሰው ሀዘን እያንዳንዳችንን ቤት አንኳኩቷል። ሀገራችንንም ባንዲራም ዝቅ አድርጋ እስክታውለበልብ ድረስ ደርሳለች። ይሄ ደግሞ እዛ አካባቢ ላይ አንድ አይደለም፣ ሁለተኛ ጊዜ ነው። ከዚህ በኋላ ይሄ ነገር እንደዚህ አይነት የመሬት መንሸራተት ላለመከሰቱ ምን ዋስትና አለን? አረንጓዴ አሻራ ላይ የመሬት እርከን ላይ አሁን በዚህ የተካኑ ትልልቅ ዞኖች አሉ። ኮንሶ ቢሆን ወደ ሀረርጌ አካባቢ ቢሆን እንደነዚህ ያሉትን ባለሙያዎችን ወደዛ አካባቢ ላይ በመውሰድ የአካባቢውን ሰው ትሬንድ በማድረግ ተራራውን በእጽዋት በማልበስ ችግሩ ይቀረፋል ብዬ አምናለሁ እንጂ ዙሪያ ገባው ተራራ ነው። እዛ አካባቢ ያሉት ሰዎች አንዳንዶች ተደላለው የተቀመጡ ያየን ነው። እንግዲህ አስክሬን ፍለጋ ሰው ሲንቀሳቀስ አንዳንድ ሰዎች ከያሉበት ቦታ ላይ ዶማም ሆነ አንዳንድ መቆፈሪያ ይዘው ሲወጡ እናያለን። እነሱ ነገ ላለመሞታቸው እንደገና ደግሞ ሀዘን ላለመቀመጣችን ዋስትና ስለሌለ እንስራበት የምለው አረንጓዴ አሻራ ላይ ምሳሌ የሚሆን መሪ ሰጥቶናል። መሪያችን ደግሞ ያሳየን ነገር ጥሩ ነው። መስራት የሚችሉትን ኮንሶ አካባቢ ያሉትን ባለሙያዎች እርከን ስራ ላይ እዛ አካባቢ ያሉትን ሰዎች ትሬን ቢያደርጓቸው፣ እዛ አካባቢ ያሉት ሰዎች ደግሞ ወደ ሜዳማ አካባቢ ላይ ሄደው ቢሰፍሩ፣ ወጣቶች አሉ እንደኔ ያሉ ወጣቶች ባለሙያዎች አናጺዎችን አስተባብሮ ሳር ቤት የሚሆን ቆርቆሮ ቤት በተሰበሰበችው ጥሪት መቀለስ ነው እንጂ የተሰበሰበው ወይንም የመጣው በቂ አይደለም ማለት ሁሉም እንዳቅሙ ነው ቢሰጥ እንዳቅሙ ነው እና ሀገራችን እንዳቅማችን ሰጥታለችና መልካም። እኔ በጣም አዝኛለሁ ለጋሞ ህዝብ ታሳቢያለሁ። ልቤ በጣም አዝኗል እውነት። እጅግ አድርገን እናመሰግናለን ለሰጡን አስተያየት። እንግዲህ ውይይታችንን እንቀጥላለን። ስለ አካባቢው አንስተዋል። በተለይ ደግሞ ገላጣ የሆኑ አካባቢዎች ለዚህ አይነት ነገሮች መነሻ ሊሆኑ ይችላሉ የሚለውን ነገር አንስተዋል። በእርግጥ እዛ ጋሞ አካባቢ የሚገኝ አደጋው የተከሰተው ጉጌ ተራራ የሚባል ወደ 4200 ጫማ ያህል ከፍታ ያለው ተራራ ዙሪያ ላይ ያሉ ወረዳዎች ይመስሉኛል እነዚህ አካባቢዎችና ባለፉት ጊዜያት ደግሞ ተራራዎች የመጋለጥ አደጋ ነበረባቸው ተራቁተዋልና እነዛን መልሶ ማልማቱ ምናልባትም ጊዜ የሚፈጅ ነገር ሊሆን ይችላልና ዶክተር ጌትነት ወደ እርሶ ልምጣ። ለእንደዚህ አይነት ነገሮች መከናወናቸው አሁን ተመልካቻችን ከሰጠው ማስተያየት በመነሳት የደን መጨፍጨፍ በተለይም ደግሞ አካባቢው ተራራማ ሲሆን ያለማ አካባቢ ይሆንና ለም መሬትን ፍለጋ ለግብርና ስራ ወደዛ አካባቢ የመስፈር ህገወጥ ሰፈራዎችም ሊኖሩ ይችላሉ። እንደዚህ አይነት ነገሮች ደግሞ ቅጽበታዊ አደጋዎች ሲከሰቱ ጉዳትን ያሰፋሉና ከዚያ አንፃር ምን አይነት ጥንቃቄዎች መወሰድ አለባቸው? አጋላጭነታቸውስ ምን ያህል ነው የሚለውን ቢገልጹልኝ። ጥሩ። ምናልባት ተመልካቻችን ያቀረቡት ኮሜንት ወይም አስተያየት በጣም ትክክለኛ ነው። ሁላችን በአይናችን የምናየው ነው። በአጠቃላይ ኢትዮጵያ ውስጥ አሁን ያለን የደን ሽፋን በጣም ዝቅተኛ ከመሆኑ የተነሳ ብዙ ቦታዎች ላይ ለመሬት መንሸራተት የተጋለጡ ብዙ ቦታዎች ላይ የደን መመናመን ያጋጥማቸው ናቸው። ዲፎሬስቴሽን ነው ማለት ነው። ስለዚህ እንዴት ነው ምን ያህል ተሰራበት የሚል ጥያቄ ጭምር ያነሱት። እኔ ምን ያህል ተሰራበት የሚለው መመለስ ባልችልም ግን ከማየው ተሰርቶበታል ብዬ አላስብም። ስለዚህ ምንድነው መደረግ ያለበት? እኔ በመሬት መንሸራተት ከሚጋለጡ ሀገሮች ውስጥ እንደምሳሌ ውስጥ ጃፓን አለች። ጃፓንና እኛን ኢኮኖሚካሊ አንድ ነብይ እያልሁ አይደለም፣ ግን ተፈጥሮ ጋር እንዴት ተስማምተው መኖር እንደቻሉ ግን ትምህርት ልንወስድበት ይገባል። እነሱ ጋር በጣም ለመሬት መንሸራተት በጣም የተጋለጡ ናቸው። አደጋ ሊከሰት የሚችል ከሆነ ደግሞ በጥንቃቄ የተከታተሉ ከመከሰቱ በፊት ሰዎችንም ዞር ያደርጋሉ። አደጋው ከተከሰተ በኋላ ደግሞ ካለፈ በኋላ ደግሞ እንደገና ይመለሳሉ። ሰው ከተፈጥሮ ጋር እየተጣጣመ መኖርን ተላምዷል። እኛ ጋር በደን ሽፋን ላይ ለምንድን ነው ያልሰራ ነው? ማን ምን ኃላፊነት ይውሰድ? ለምሳሌ ሰው በግብርና መሬት ላይ ሁልጊዜ እየለፋ ነው ያለው እርሻ ላይ
ግብርና ላይ ደንን ማልማት ላይ ለሚሰማሩ ሰዎች ምንድነው የምንከፍላቸው ክፍያ? ምክንያቱም ደን ምናልባት አድጎ ከተቆረጠ ሲሸጥ ነው ገንዘብ የምናገኘው። ግን እስከዛ ለሚያለሙበት ምን ኢንሴንቲቭ ምን ክፍያ እንስጣቸው? ምክንያቱም መኖር አለባቸው ሰዎች፣ ስራቸው ነው፣ ተፈጥሮን እየጠበቁ ነው። ስለዚህ መንግስት ያን ነገር ደግሞ ራሱ ምክንያት መፈጠር አለበት። አንድ እነኛን ሰዎች በኢኮኖሚካሊ የሚደጎሙበት የሚደገፉበት ተፈጥሮን ስለጠበቁ ተራራውን በደን ስለሸፈኑ የሚደገፉ መሆን መቻል አለባቸው። አለበዚያ አሁን ባለ ሁኔታ የኢትዮጵያ ሕዝብ ቁጥር ይጨምራል። የኢትዮጵያ ግዛት ስፋቱ ያው ነው እንዳለ ነው። ስለዚህ ምንድነው ነው ድሮ ለግብርና የማይውሉት ለመኖሪያ የማይውሉት ቦታዎች ሰው የግድ የራሱን የመሬት ድርሻ ይፈልጋል። ስለዚህ መስፈር በማይኖርበት አካባቢ እየሰፈርን ያለ ነው። ከዚህ አንጻር ቅድም ተነስቷል። የመሬት አጠቃቀም ፖሊሲያችን ምን ያህል ነው እየተቃኘ ያለው? በትክክል ምን ያህል እየተገበርን ያለ ነው? ሌላው ደግሞ የአካባቢ መስተዳድር እውን ተፈጥሮን በጉዳት ላይ ተፈጥሮ ላይ ጉዳት የሚያደርሶች ተገቢውን እርምጃ እየወሰዱ ነው ያሉት? የአካውንታብሊቲ የምንለው ነው። ተጠያቂነት አለ ወይ? ደን ተመንጥሮ ወደ እርሻ መሬትነት ሲቀየር ከማነው ፈቃድ የተገኘው? በትክክለኛ መንገድ ነው የተሰራ ያለው? ከተፈጥሮ ጋር የተጣጣመ ነው የሚለው ነገር በትክክል እያየ ነው እየሰራን ያለ ነው ብለን ከጠየቅን አይደለም። ስለዚህ አካውንታብሊቲም የለም። በፈልግ ቆርጣለሁ፣ በፈልግ እኖራለሁ፣ በፈልግ አርሻለሁ፣ በፈልግ ኳሪ ማይኒንግ ድንጋይ አካባቢ ባለበት እንሰራለን። ስለዚህ እዚህ ቅርብ ከአዲስ አበባ ራቅ ሳንል አባይ ጎርጅ ብትሄጂ በጣም ለዚህ ተጋለጠ ነው። ግን ዛሬ በጂፕሰም ምርት አካባቢው ተፈጥሮን እያጣ ነው ያለው። የት ነው መዳረሻው? ህዳሴ ግድብ ጋር ነው። ከዛ ሁሉ የሚሸረሸሩ የሚሄደው። ስለዚህ ለመቶ ዓመት የምናስበውን ግድብ በስልቴሽን ልንሞላው ነው። ስለዚህ የሰው ህይወት ብቻ አይደለም። አሁን የግብርና ቦታ ሽሪንክ እያደረገን እየቀነሰን ያለው፣ የመሰረተ ልማት እየተጎዳን ያለው፣ ህዝብ ከአካባቢ የተፈናቀለን ያለው። ስለዚህ ተፈጥሮን በደን ካልሸፈን ነው አደጋው ይጨምራል እንጂ አይቀንስም። ስለዚህ አፎሬስቴሽን ላይ ፕሮግራም ላይ በደንብ መስራት አለብን። እንግዲህ አረንጓዴ አሻራ የሚለው ክልሉም ዞኑም ልበለው ሲስተማቲካሊ አይተው እንደዚህ አይነት አካባቢዎችን እናልማ። ለአንድ ወቅት ብቻ መሆን የለበትም። ከተወሰነ ጊዜ በኋላ እንዴት ነው እያደጉ ያሉ ተክሎቹን እንክብካቤ ያስፈልጋቸዋል እንደ ሰው ልጅና እኔ በዛ ላይ መስራት ያለብን ይመስለኛል። እጅግ አድርጌ አመሰግናለሁ ዶክተር ፍራውል ደርሶ ልምጣ። እንግዲህ አሁን አደጋዎች እየተከሰቱ ነው። የጋሞ ለኛ ማንቂያ ደወል ነው ብዬ አስባለሁኝ። የዛሬ ከዚህ በፊት በነበረው በጎፋው አደጋ እጅግ ብዙ ዜጎች ጠፍተዋል፣ ህይወት አጥተዋል፣ ንብረት ወድመዋል። እነዛን መልሶ ማቋቋም ወላይታ ዞንም ዳውሮ ዞንም በተመሳሳይ በዛን አካባቢ የተከሰቱ አደጋዎች አሉ፣ በተለይ በልግና ክረምት ሲሆን አሁንስ ይሄ እንደ ማንቂያ ደወል ተወስዶ ቀጣይ የስጋት ቀጠና የሆኑ አካባቢ ላይ የሚገኙ ዜጎችን ወደ ሌላ ቦታ የማስፈር ቅድመ ጥንቃቄ ስራዎች የመስራት ዝግጁነቱ ምን ይመስላል የሚለው እናንሳ። እሺ እንግዲህ እንደተባለው አሁንም ቅድምም የዶክተር ሰምነው ሲያነሳ እንደነበረው ዝናብ እየጨመረ ነው የሚሄደው። ምንም ጥያቄ የለውም። ትንበያው የሚያሳየው ያንን ነው። የኛም በእኛ በኩል የሚሰሩ የትንተና ስራዎችም የሚያሳዩት ተመሳሳይ ነው። እንግዲህ በተቻለ መጠን የት አካባቢ ምን ይከሰታል የሚለው እኛም ሌሎችም ሴክተሮች ከኛ ጋር የሚሰሩ እየሰሩበት ይገኛሉ። የልየታ ስራዎች እየተሰራ ይገኛል። አሁንም አደጋው ከተከሰተ በኋላ የተቀናጀ ቡድን ከኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ጂኦሎጂካል ሰርቬይ እና ከኢንሳ የኛ መስሪያ ቤትና ኢትዮጵያ ሜትሮሎጂን ጨምሮ ወደዛ ሄዷል። አንድ ቲም ጥናት እንዲሰራ የት አካባቢ ያው ያቺ ወረዳ ብቻ ሳይሆን እንደ አጠቃላይ ደቡቡ በተለይ በልግ ተጠቃሚ አካባቢዎች ላይ የት አካባቢ ተጋላጭ ሊሆኑ ይችላሉ የሚለውን የመለየት ስራ እየተሰራ ነው ማለት ነው። ተጋላጭም ብቻም ሳይሆን ደግሞ የት ነው ሰውን ራሱ የምናሳፍረው የሚለው ደግሞ አንዱ ሌላ ጥያቄ ነው። አሁንም ሰውን አስነስተን ስጋት ወዳለበት ቦታ መውጣት ስለሌለባቸው እነዚህ ጥናቶች እንደተጠናቀቁ እንግዲህ በእቅድ በተደረጀ ስትራቴጂ ተነርፎ ሰዎችን ማስወጣት ስራዎች ይቀጥላሉ የሚለው ነው ያለው አንዱ። እንግዲህ ሰዎች ሲነሱ ቅድም የተባሉት ነገሮች በሙሉ ማየት ያስፈልጋል። የብዙ አካላት እዚህ ላይ ተሳትፎ ያስፈልጋል። መንግስት ወይ የኢትዮጵያ አደጋ ስጋት አመራር ብቻም ሳይሆን ከታች ጀምሮ ከዞን እስከ ላይ ሌሎች ሴክተሮችም መሰረተ ልማቶች እንግዲህ የጤና፣ የውሃ፣ የሌሎች የብዙ መሰረተ ልማት ስለሚያስፈልግ እነዛን ማሟላት ግዴታ ስለሆነ እነሱን በማቀናጀት ሰውን አደጋ ላይ ናቸው ተብሎ የተለያዩ አካባቢዎችን ማስወጣት ስራው የሚቀጥል ይሆናል ማለት ነው። ለአሁኑ ለበልጉም ለክረምቱም
ይቀጥላል። እዛውም ደቡብ ብቻም ሳይሆን ደግሞ ሌሎች ክልሎች አካባቢም ደቡብ ምዕራብ ኢትዮጵያ ራሱ ሌላኛው ተጋላጭ ክልል ነው። ወደዚህ ወደ ሲዳማም ወደ ኦሮሚያም ወደ አማራ ክልልም በማስፋት እንደዚህ አይነት ስራዎች የመስራት ስራ ይቀጥላል የሚለውን ለማንሳት ነው። እሺ የመጨረሻ ጥያቄ ዶክተር አንድ ጥያቄ ልንገር። ምን አይነት ሳይንሳዊ ምልክቶች አሉንና ምን አይነት ጥንቃቄ ማድረግ አለበት? አሁን ተጎጂው ማህበረሰቡ ነው። ማህበረሰቡ የግንዛቤ ክፍተት ካለበት ደግሞ ይሄንን አደጋ ስፋትን መቀነስ አይቻልምና አንድ ደቂቃ ልስጦትና ይሄንን ማጠቃለያ ቅድመ ምልክቶች ምንድናቸው የሚለው ቅድም እንደተባለው አንደኛው የዝናብ መጠን መጨመር ነው። ዝናቡ ከፍተኛ ከሆነ ረጅም ጊዜ የሚዘንብ ከሆነ አንዱ ምክንያት ነው። ለዚህ ችግር እንድንጋለጥ ማወቅ መቻል አለብን። ሁለተኛ ያለንበት የተፈጥሮ አካባቢ ምን ይመስላል? ተዳፋታማ ነው? ከፍተኛ ቲክ የሆነ አፈር ያለበት አካባቢ ውሃ መሳብ የሚችል ማለት ነው። እሱ በቀላል ከፍተኛ ዝናብ ሲያገኝ ሊወርድ እንደሚችል ማግኘት አለብን። ሁለተኛ በሌላ ጊዜ ደግሞ መሬቱ የመሰንጠቅ ባህሪ ያሳያል። ልክ አንዱ የመሬት አካል እየተሳበ ሲሄድ ክፍተት ስለሚፈጠር መሰንጠቆች አሉ። አንዳንድ ዛፎች ካሉ ደግሞ ዘንበል ማለት ባህሪ ያላቸው ጋትም ቲልቲንግ ዛፎች ከነበራቸው አቋም መሬቱ መናድ ሲጀምር ቤቶች ሽሪንክ ማድረግ የሚጀምር ይዘጋ የነበረው በር ያስቸግራል። መስኮቱ በሩ ትናንትና በደንብ የምንዘጋው በር ዛሬ ለመከፈት በጣም እያስቸገር ይሄዳል። ስለዚህ መሬት ውስጥ የሆነ የመንሻፈፍ ነገር አለ ማለት ነው። እነኚህ ነገሮች ሁሉ ገና ትልቁ ክስተት ሳይከሰት መሬት መዛባት መጀመሯን የምናይበት ምልክቶች ናቸው። ስለዚህ መሬት መሰንጠቅ አለ፣ የዝናብ መጠን መጨመር አለ፣ የበሮች መስኮቶች አለመዘጋት አለ ቤታችን ላይ። እነኚህ ብዙ ምልክቶች ናቸው። የዛፎች አቋማቸውን መቀየር አለ። እነኚህ ሁሉ ድልድዮች ካሉ ወንዞች ካሉ ለምሳሌ አንዳንድ ጊዜ ወንዞች የውሃ መጠኑ ይቀይራል። ምክንያቱም መሬት መሰንጠቅ ሲጀምር በስንጥቁ ስለሚገባ ይመጣ የነበረው ውሃ መጠን ይቀንሳል። ስለዚህ የሆነ ቦታ ላይ ማስረጊያ ተፈጥሯል ማለት ነው። እነኚህ ሁሉ በትክክል ካየናቸው ምልክቶች ናቸው። ግን የኛ ማህበረሰብ ይሄንን ነገር በትክክል ይረዳዋል ወይ የሚለውን ማስተማር የሚፈልግ ጉዳይ እንዳለው እረዳለሁ። ግን በቀላሉ የሚረዳቸው ግን አሁን ያልኳቸው ምልክቶች ግን ናቸው። እናመሰግናለን ዶክተር ፍራኦል። በመጨረሻ ይሄ እንግዲህ በጋሞ ዞን የተከሰተው ጋጮ ባባ ወረዳ ተጎጂውም እንግዲህ የጠቀሱት ነገር አለ። ድጋፉ በቂ አይደለም። በእርግጥ ድጋፍን መጠበቅ ሳይሆን ቀድሞ መከላከሉ አንደኛው አማራጭ ሆኖ ግን አሁን ላይ ወደ ድጋፍ ደርሷል። ስለዚህ ምን አይነት ድጋፎች መደረግ አለባቸው የሚለውን የሚያስተላልፉት መልእክት ካለ? እንግዲህ ድጋፍ ቅድም ለማንሳት እንደሞከርኩኝ በተቻለ መጠን በመንግስት በኩልም ድጋፎች እየተደረጉ ይገኛሉ። ከዚህ በፊት በእኛ መስሪያ ቤትም በክልልም በክልል አደጋ ስጋት በሌሎች ሴክተሮችም ሲደረጉ የነበሩ በግልም በግለሰቦች ደረጃም በጎ አድራጎት ድርጅቶችም እየሰጡ ይገኛሉ። እንግዲህ አሁንም በቅርብ ጊዜ ትላንትና ከትላንት ጀምሮ የኛ መስሪያ ቤት ተጨማሪ አስፈላጊ የምግብና ሌሎች ቁሳቁሶችን ተጨማሪ እየተጓጓዘ ይገኛል። ሌሎች አስፈላጊ ክፍተቶች ካሉ ደግሞ እዛው የአደጋ ጊዜ የአስቸኳይ አደጋ ጊዜ ማስተባበሪያ ማዕከል እዛው ነው ያለው። የኛ ቲሙ ሌሎች ሴክተሮችን በማቀናጀት ቦታው ላይ ስላሉ ቦታው ላይ ያለው አካል ምን አይነት ክፍተቶች አሉ የሚለውን ለይቶ ምግብና ምግብ ነክ ብቻም ሳይሆን ሌሎች ጤና ማክቹአሊ የጤና ቡድንም የአስቸኳይ ጊዜ የጤና ቡድንም እዛው ድረስ ሄዶ ሰዎችን እያከሙ የጤና አገልግሎትም እየሰጡ ይገኛሉ። የውሃም ሌሎችም የንጽህና ስራዎች የስርዓተ ምግብ ችግሮች የሚከሰቱ ከሆነ ተጨማሪ ነገሮች የሚያስፈልጉ ከሆነ መንግስት ለመደጎም ዝግጁ ነው። ምንም በእኛ በኩል ክፍተት የለም። ግን ህዝቡ አሁንም እኔ ማስተላለፍ የሚፈልገው መረጃ መከታተል መቻል አለበት። እንደዚህ አይነት ነገሮች ሲከሰቱ ቅድም ዶክተር ሲያነሳ የነበረ ምልክቶች ራሱ አንድ ሁለት ሰው ተወሰደ ብሎ ኦፍ ኮርስ ያስቸግራል። ሰው አካባቢው ላይ ሰው ተጎድቶ ለመርዳት አለመሄድ ከባድ ነው። ግን ቶሎ ሁሉም ሰው ተሰብስቦ ከመሄድ ለሚመለከተው የመንግስት አካል ጥቆማ መስጠት፣ መረጃ መስጠት፣ ጥንቃቄ ማድረግ አንድ ቦታ ተመሳሳይ ነገር ነው ዘንድሮም አምናም የተከሰተውና ጥንቃቄ ማድረግ ያስፈልጋል። እዛ አካባቢ ያለው መንግስት አካልም ሰው እንዳይሰበሰብ በተቻለ መጠን ብላት በተሞላ ሁኔታ ሰፖርት ማድረግ ድጋፍ መስጠት ያስፈልጋል የሚለውን ማንሳት ያስፈልጋል። አካባቢ ላይ ያለውንም ደግሞ አሁን ቅድም ተራራማ ተዳፋታማና ወንዝ አካባቢ ያሉ አካባቢዎች ላይ የድጋፍ የስራዎችንም አደጋ ማቅለል የሚችሉ ስራዎችንም ማህበረሰቡን ባሳተፈ ሁኔታ ቀድሞ መከላከል ላይም
መስራት ያስፈልጋል የሚለውን ማንሳት እፈልጋለሁ። እጅግ አድርገን እናመሰግናለን። እንግዲህ በደቡብ ኢትዮጵያ ክልል ከሰሞኑ የተከሰተውን የተፈጥሮ አደጋ የመሬት መንሸራተትን መነሻ አድርገን ሀገራችን ቀጣይም እንዲህ አይነት አደጋዎች እንዳይከሰቱ ምን አይነት ጥንቃቄዎች መደረግ አለባቸው፣ ለተጎጂዎችም መልሶ ለማቋቋም እየተደረጉ ያሉ ድጋፎች ምን ይመስላሉ የሚለውን የተወያየንበት የዛሬ ዳጉ ቀጥታ ስርጭት ውይይታችን እዚሁ ያበቃል። ስቱዲዮ ድረስ በመገኘት ሀሳባችሁን የተለያዩ ሙያዊ ምክሮችን በመስጠት አብራችሁን የነበራችሁ ዶክተር ፍራኦል በቀለ በአደጋ ስጋት ስራ አመራር ኮሚሽን የቅድመ ማስጠንቀቂያ መረጃና ኦፕሬሽን ማስተባበሪያ መሪ ስራ አስፈጻሚ እንዲሁም ዶክተር ጌትነት መዋ የጂኦፊዚስት እናመሰግናለን እጅግ አድርገን ለሰጣችሁን ጊዜ። ከዛም ባሻገር በተለያዩ ሁኔታዎች ሆናችሁ ይሄንን በነቀር የተከታተላችሁ ተመልካቾችን በሙሉ እጅግ አድርገን እናመሰግናለን። እንግዲህ በደቡብ ኢትዮጵያ ክልል በጋሞ ዞን በጋጮ ባባ ወረዳ በተከሰተው የመሬት መንሸራተት አደጋ ቤተሰቦቻቸውን ላጡ ወገኖች መጽናናትን እንመኛለን። የዛሬውን ውይይት እየመራው አብሬያችሁ ቆይታ ያደረኩኝ እኔ ሰብለ ወርቅ ኤልያስ ነበርኩኝ። መልካም ቀን።